ሰላም የተወደዳችሁ ወደ ህይወት ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይብዛ። ወቅታዊ የሆኑ መረጃዎችን ይዘንላችሁ ቀርበናል። መረጃዎቹን ወደ እናንተ የምናደርሰው እኔ ሮማን ከሌል እንዲሁም ባልደረባዬ አስጨናቂ ሀብታሙ ከመላው የህይወት ቴሌቪዥን የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ከያዝንላችሁ መረጃዎች መካከል ወደ ቀዳሚው ስናልፍ 64ኛው ጠቅላላ ጉባኤ በደቡብ ምስራቅ ሸዋ ቀጠና ዱራሜ በተለይም ደግሞ በታሪካዊቷ ጠዛ ግቢ ተካሂዷል። በጉባኤም የተለያዩ ሐሳቦች የተነሱ ሲሆን የተለያዩ መርሃ ግብሮችም ተከናውነዋል። እንዲሁም በዋና ጸሐፊው በዶክተር ስምዖን ሙላቱ በኩል ሪፖርት ቀርቧል። የተብራራ ሪፖርት ቀርቧል። ከዚህም ጋር ተያይዞ የአገልግሎት ዘመናቸውን የጨረሱ እና የተጓደሉ አመራሮችንም የመተካት መሪዎች ምርጫ ተከናውኗል። አንቺ ጋርስ? ሌላው በዚህ ጉባኤ ላይ ከተከናወኑ ክንውኖች መካከል የሚጠቀሰው የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን ዓመታዊ በጀቱ ከ1 ቢሊዮን በላይ ሆኗል። ሌላው ደግሞ ከፋይናንስ ጋር ተያይዞ የኦዲት ሪፖርት በኮሚሽኑ በመቅረቡ ይህም ደግሞ በጉባኤው ከፍተኛ አድናቆት የተቻረው ክስተት ነበረ። ውድ ተመልካቾቻችን በዚህ ጉዳይ ላይ ሌላ ተጨማሪ ሐሳብ አለን። ወደ መረጃዎቹ እናልፋለን። መጋቢት ቀን 25 እና 26 2017 ዓ.ም በደቡብ ምስራቅ ሸዋ ቀጠና የተካሄደው የኢትዮጵያ ቃለ ሕይወት ቤተክርስቲያን 64ኛ ጠቅላላ ጉባኤ በስኬት ተጠናቀቀ። በደቡብ ምስራቅ ሸዋ ቀጠና በዱራሜ ከተማ በታሪካዊው ጠዛ ቅጥር ግቢ ከተካሄደው ከዚህ ታላቅ ጉባኤ አስቀድሞ በቢሾፍቱ ማዕከል የብሔራዊ ቦርድ እንዲሁም መጋቢት 24 ቀን 2017 ዓ.ም ደግሞ በዱራሜ ጠዛ የሥራ አስፈጻሚ ስብሰባዎች መካሄዳቸው ታውቋል። እነዚህ ስብሰባዎች ለጠቅላላ ጉባኤው የሚቀርቡ የተለያዩ ርዕሰ ጉዳዮች ላይ አስፈላጊውን ምክክር ያደረጉ ሲሆን ሁለቱም መድረኮች ለጠቅላላ ጉባኤው አስፈላጊውን መደላደል የፈጠሩ መሆኑን ታውቋል። መጋቢት 5 እና 6 ቀን 2017 ዓ.ም በደቡብ ምስራቅ ሸዋ ቀጠና በዱራሜ ከተማ በታሪካዊቷ ጠዛ ቅጥር ግቢ በተካሄደው ዓመታዊ ጠቅላላ ጉባኤ ላይ የቤተ ክርስቲያኒቱ ፕሬዝዳንት፣ ምክትል ፕሬዝዳንት፣ ዋና ጸሐፊ፣ የብሔራዊ ቦርድና የሥራ አስፈጻሚ አባላት፣ የቀጠናዎችና የልዩ ህብረቶች መሪዎች እንዲሁም አገልጋዮች በአጠቃላይ የጠቅላላ ጉባኤው አባላት የአባቶች ተወካዮችና በስራ አስፈላጊነት የተጋበዙ ሌሎች የአስተዳደር ሰራተኞችም ተገኝተዋል። ተሳታፊዎቹ ረቡዕ ምሽት የእንኳን አደረሳችሁ አቀባበል የተደረገላቸው ሲሆን አቶ ጸጋዬ ዶሌ የደቡብ ምስራቅ ሸዋ ቀጠና ዋና ጸሐፊ የጉባኤው አባላት በሙሉ ወደ ታሪካዊቷ ዱራሜ ጠዛ እንኳን ደህና መጣችሁ፣ የእናንተ እግሮች ቀጣናችንን በመርገጣቸው ለእኛ ታላቅ በረከትና ደስታ ነው በማለት ለክብራችሁ የተዘጋጀውን እራት በጋራ እንቋደስ ዘንድ በቀጠናችን ምዕመናን ስም በአክብሮት እጋብዛለሁ ብለዋል። በቀጣዩ ቀን ሐሙስ ጠዋት በጀመረው ስብሰባ መጋቢ አበራ ዋኖ እኛ ግን የተሰቀለውን ክርስቶስን እንሰብካለን በሚል ርዕስ በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 23 ላይ ባለው ክፍል ላይ ተንተርሰው ቃለ እግዚአብሔርን አስተላልፈዋል። ከዚህ በኋላ የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ የሆኑት ዶክተር ስምዖን ሙላቱ የዋና ጽሕፈት ቤቱ ሪፖርት በተብራራ መልኩ አቅርበዋል። ዋና ጸሐፊው የኩሪፍቱ ማዕከል ጉዳይ በሕግ የተያዘ በመሆኑ ብርቱ ጸሎት እንደሚያስፈልግ አሳስበው 20/80 የገንዘብ አሰባሰብ ደንብ ትኩረት እንዲሰጠው፣ የሕይወት ቲቪ አገልግሎት አጠናክሮ ለማስቀጠል ጥረቶች እንዲጠናከሩ፣ የማዕከላት ግንባታና ማስፋፊያ ላይ ርብርብ እንዲደረግና ሌሎች ቁልፍ ጉዳዮች አንስተው አብራርተዋል። ከእርሳቸውም በመቀጠል የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን ኮሚሽነር ዶክተር ተፈራ ታሎሬ የሰብአዊ ድጋፍና ልማት ኮሚሽኑን የሥራ አፈጻጸም ሪፖርት ለጉባኤው ታዳሚዎች ካቀረቡ በኋላ የጉባኤው ተሳታፊዎች በሪፖርቶቹ ላይ ጥያቄና አስተያየት ሰጥተውባቸዋል። በዚሁም መሰረት ሪፖርቶቹ እጅግ አበረታችና እምርታ የታየባቸውና የሚደነቁ መሆናቸው የተገለጸ ሲሆን አንዳንድ መሰረታዊ ጉዳዮችን አስመልክቶ ለተነሱ ጥያቄዎች ዋና ጸሐፊው ዶክተር ስምዖን ሙላቱና ኮሚሽነሩ ዶክተር ተፈራ ታሎሬ ምላሽ ሰጥተውባቸዋል። የኢትዮጵያ ቃለ ሕይወት ቤተክርስቲያን መተዳደሪያ ደንብ መሻሻልን አስመልክቶ የተካሄደበትን ሂደትና መሻሻል የሚገባቸውን ነጥቦች ዋና ጸሐፊው ዶክተር ስምዖን ሙላቱ በዝርዝር ካቀረቡ በኋላ ጉባኤው አፈጻጸሙን በማድነቅ
በሙሉ ድምፅ አጽድቆታል። ከዚህ በኋላ የዋና ጽሕፈት ቤት የልማት ኮሚሽንና የኩሪፍቱ ማዕከል ኦዲት ሪፖርቶች ተደምጠው አስተያየትና ውይይት ተደርጎባቸዋል። ከኦዲት ባለሙያውም ሆነ ከጉባኤው አባላት የተሰጠው አስተያየት ከፋይናንስ አሰራር አንጻር ያለው ግልጸኝነትና ታማኝነት የሚበረታታ መሆኑ ተገልጿል። በተለይ ደግሞ የኢትዮጵያ ቃለ ሕይወት ቤተክርስቲያን ሰብአዊ ድጋፍና ልማት ኮሚሽን በጀት ዲጂት ጨምሮ ወደ ቢሊየን መሸጋገር መቻሉ አበረታች መሆኑ ተነግሮ አድናቆት ተችሮታል። በጉባኤው ላይ የማህበራዊ ዋስትናና ሪፖርት በአቶ አራያ እንዲሁም የተስፋ ማይክሮ ፋይናንስ ሪፖርት ደግሞ በመጋቢ ዮሴፍ በቀለ ቀርበው ተደምጠዋል። ጉባኤው አንስቶ ከተወያየባቸው ርዕሰ ጉዳዮች አንዱ የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስል ሐሰተኛ አስተምሮችንና ሐሰተኛ ነቢያትን አስመልክቶ ባወጣው መግለጫ ላይ ሲሆን በዚህም የኢትዮጵያ ቃለ ሕይወት ቤተክርስቲያን በማያወላውል ሁኔታ የካውንስሉ መግለጫ እንደምትደግፍ ተነግሯል። ከዚህ ጋር ተያይዞም ቤተክርስቲያኒቱ ዘመን አመጣሽና እንግዳ አስተምሮና አካሄዶችን በመቃወም የቆየውን የጠራ መጽሐፍ ቅዱሳዊ አስተምሮ ለማስቀጠል ዝግጁና የማይቀየር አቋም እንዳላት የሚገልጽ ባለ 8 ነጥብ የአቋም መግለጫ አውጥታ በጉባኤው አባላት ፊት አውጃለች። በቀጣዩ ቀን አርብ ዕለት የዋለው ጉባኤ የጀመረው የወላይታ ቀጠና ዋና ጻፊ የሆኑት መጋቢ አብርሃም ቦታ በሐዋርያት ሥራ ምዕራፍ 1 ላይ በመመርኮዝ የታላቁ ተልእኮ እንቅፋቶች በሚል ርዕስ ባካፈሉት ቃል ነበር። በዕለቱ ዋና አጀንዳ የነበረው የአገልግሎት ዘመናቸውን የጨረሱና የተጓደሉ አመራሮችና የሰብአዊ ድጋፍና ልማት ኮሚሽንን ምክትል ኮሚሽነር ምርጫ ማካሄድ ነበር። በዚሁም መሰረት የአገልግሎት ዘመናቸውን ጨርሰው በተሰናበቱት የኢትዮጵያ ቃለ ሕይወት ቤተክርስቲያን የቀድሞ ፕሬዝዳንት ዶክተር ጣሰው ገብሬ ምትክ ምክትላቸው የነበሩት ዶክተር ስምዖን ሄሊሶ ከፍተኛ ድምፅ አግኝተው የፕሬዝዳንትነቱን ስፍራ ተረክበዋል። እርሳቸው የለቀቁትን የምክትል ፕሬዝዳንትነት ቦታ ለመተካት በተሰጠው ድምፅ እጩ ዶክተር ዳንኤል ጨሚሶ የተሻለ ድምፅ በማግኘት አዲሱ ምክትል ፕሬዝዳንት ለመሆን በቅተዋል። ከዚህ በተጨማሪ በግል ቤተሰብ ነክ ምክንያት ከቤተ ክርስቲያን ፍቃድ ጠይቀው ባገኙት ይሁንታ አገልግሎታቸውን ባቋረጡት የቀድሞ ምክትል ዋና ጸሐፊ ዶክተር ኤርሚያስ ማሞን ለመተካት በተደረገው ምርጫ ዶክተር ወንድሙ አበበ ከፍተኛ ድምፅ በማግኘት ተመርጠዋል። የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ሰብአዊ ድጋፍና ልማት ኮሚሽንን ምክትል ኮሚሽነር ለመሾም በተደረገው ምርጫ ዶክተር ወይታ ወዛ በከፍተኛ ድምፅ አሸንፈዋል። ከዚህም በተጨማሪ በመንፈሳዊ ዘርፍ የአገልግሎት ዘመናቸውን የጨረሱ የብሔራዊ ቦርድና ስራ አስፈጻሚ ኮሚቴ አባላት ምትክ አዳዲስ አመራሮች የተመረጡ ሲሆን በመንፈሳዊ ዘርፍም ሆነ በሰብአዊ ድጋፍና ልማት ኮሚሽን ዘርፍም አዲስ የቦርድ አባላት ተመርጠዋል። ከዚህም በመቀጠል ዋና ጸሐፊው ዶክተር ስምዖን ሙላቱ አዘጋጁን የደቡብ ምስራቅ ሸዋ ቀጠና ከባረኩ በኋላ የቀጣዩ የ65ኛው ጠቅላላ ጉባኤ አዘጋጅ የሆነው የደቡብ መሃል ቀጠና አስተዋውቀዋል። በመጨረሻም በጋራ የጌታ እራት ስርዓት ተካሂዶ ጉባኤው በስኬት ተጠናቋል። ውድ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሽቼ ለሁለተኛ ወደ ያዝነው መረጃ የምናልፈው የኢትዮጵያ ቃለ ሕይወት ቤተክርስቲያን 64ኛ ጠቅላላ ጉባኤ በወቅታዊ ጉዳዮች ላይ ደግሞ ያወጣው መግለጫ አለ። ሩምዬ እንግዲህ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ባለፈው ከሐሰተኛ ነቢያቶች ጋር ተያይዞ ያወጣውን መግለጫ በጽኑ የሚደግፍ የአቋም መግለጫ የኢትዮጵያ ቃለ ሕይወት ቤተክርስቲያንም አውጥቷል። ባለ 8 ነጥብ የአቋም መግለጫ አውጥቶ በዚህም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ያወጣውን መግለጫ በጽኑ እንደሚደግፍና በማያወላውል ወይም በማያወላዳ አቋም ለተፈጻሚነቱ እንደሚተጋ ገልጿል። መረጃውን ደግሞ ለተመልካቾቻችን እንደሚከተለው እናቀርባለን። የኢትዮጵያ ቃለ ሕይወት ቤተክርስቲያን 64ኛ ጠቅላላ ጉባኤ በወቅታዊ ጉዳዮች ላይ ያወጣው የአቋም መግለጫ የኢትዮጵያ ቃለ ሕይወት ቤተክርስቲያን አንድ ክፍለ ዘመንን ለመድፈን 3 ዓመታት የቀራት አንጋፋ ቤተክርስቲያን ስትሆን ቤተክርስቲያናችን ባለፉት 97 ዓመታት ባደረገችው አኩሪ የወንጌል ጉዞ የእግዚአብሔርን ቃል እየሰበከችና እያስተማረች ሚሊዮኖችን የክርስቶስ ተከታይ ለማድረግ በቅታለች። ከዚህም የወንጌል አገልግሎቷ በተጨማሪ በሰብአዊ ድጋፍና በልማት ስራ ላይ ዘርፈ ብዙ አገልግሎት በመስጠት ላይም ትገኛለች። ቀደም ባሉ ዘመናት የወንጌል አማኝ ቤተ እምነቶች በስደት ውስጥ ወንጌልን በመመስከር ብዙዎችን ወደ እግዚአብሔር መንግስት እንዲፈልሱ ማድረጋቸው እውን ሲሆን ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 1 ላይ ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይሆናሉ፣
እነርሱም የዋጃቸውን ጌታ እንኳን ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሹልከው ያገባሉ። ብዙዎችም በመዳረታቸው ይከተሏቸዋል። በእነርሱም ጠንቅ የእውነት መንገድ ይሰደባል በሚሉ አምላካዊ ቃል መሰረት በዚህ ዘመን ወንጌልን ከትክክለኛ አስተምሮ ውጪ የሚሰብኩና የሚያስተምሩ ሐሰተኛ ነቢያትና አስተማሪዎች እየተበራከቱ ይገኛሉ። በመሆኑም በወንጌላውያን አማኝ ቤተ እምነቶች እየተስፋፋ የመጣውና ፈር የለቀቀ ይህ መጽሐፍ ቅዱሳዊ አካሄድን በማጤን እኛ የ64ኛው የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ጠቅላላ ጉባኤ አባላት በእግዚአብሔር ቃልና በኢትዮጵያ ቃለ ሕይወት ቤተ ክርስቲያን መተዳደሪያ ደንብ መሰረት በሚከተሉት 8 አበይት ጉዳዮች ላይ የአቋም መግለጫ አውጥቷል። አንደኛ፣ ቤተ ክርስቲያናችን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መስራች አባል እንደመሆኗ ካውንስሉ የመጽሐፍ ቅዱስን አስተምሮ አጥብቆ በመከተል በሐሰተኞች ነቢያትና አስተማሪዎች ላይ የሚወስደውን እርምጃ አጠናክሮ እንደሚቀጥል እናሳስባለን። ሁለተኛ፣ በወንጌል ስም ግለሰብን የማግነንና የመጽሐፍ ቅዱሳዊ ልምምዶችን ለምሳሌ የተጸለየበት ነው በሚል ዘይት፣ ውሃ፣ እራፊ ጨርቅና መሰል ቁሳቁስ የሚሸጡ ገንዘብን እናበዛለን የሚሉ በእንግዳ ማረፊያ ወይም ገስታውስ ጸሎት እናደርጋለን በማለት የሚያስቱትን ሁሉ አጥብቀን የምንቃወም መሆናችንን እየገለጽን የቤተ ክርስቲያን መሪዎችና አባላቶች እንደዚህ አይነት ድርጊቶችን ከሚፈጽሙ ጋር ምንም አይነት ትብብር እንዳያደርጉ አበክረን እናሳስባለን። ሶስተኛ፣ የቤተ ክርስቲያናችን አባሎች ከስህተት አስተምሮና ልምምድ ለመጠበቅ የእግዚአብሔርን ቃል በማስተማርና በእምነት ጸንተው መቆም እንዲችሉ ከጸሎት ጋር አስፈላጊውን ስራ ሁሉ አጠናክረን እንቀጥላለን። አራተኛ፣ በቤተ ክርስቲያናችን የሚገኙ የስነ መለኮት ትምህርት ቤቶችና ኮሌጆች ስርዓተ ትምህርት ላይ የሐሰት አስተምሮችና ነቢያትን አስተምሮ ልምምድ የሚመክት ስራ መስራታችንን አጠናክረን እንቀጥላለን። አምስተኛ፣ ሐሰተኛ ትምህርቶችን የሚመክቱ ስብከቶችና ትምህርቶች፣ ጥናታዊ ጽሑፎችን በማዘጋጀት የፓናል ውይይት መድረኮችን በማመቻቸትና በማካተት ቤተ ክርስቲያናችን በእግዚአብሔር ቃል አስተምሮዋ ጠንክራ መስራት ትቀጥላለች። ስድስተኛ፣ በቤተ ክርስቲያኒቱ መዋቅር መሰረት አባላት ደቀ መዝሙር በማድረግና አገልጋይ መሪዎችን በማፍራት ላይ ቤተ ክርስቲያናችን ባስቀመጠችው ስልታዊ እቅድ መሰረት አስፈላጊ ስራዎችን እንሰራለን። ሰባተኛ፣ መላው የኢትዮጵያ ቃለ ሕይወት ቤተ ክርስቲያን መሪዎች በሐዋርያት ሥራ ምዕራፍ 20 ከቁጥር 28 ላይ እንደተጠቀሰው በገዛ ደሙ የዋጀንን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ እንደሚል ለራሳችን ለመጠንቀቅና መንጋውን ለመጠበቅ እንተጋለን። የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ጠቅላላ ጉባኤ። ውድ ተመልካቾቻችን መረጃዎቻችን አሁንም እንደቀጠሉ ናቸው። ለዕለቱ ደግሞ ከያዝነው ወደ መጨረሻው አበይት ርዕሰ ጉዳይ ስናልፍ በምዕራብ አርሲ ዞን ሄበን ወረዳ የላንጋኖ ማዕከል ሕጋዊ ባለቤትነት ይዞታ ማረጋገጫ ሰነድ አግኝቷል። ይህም እንግዲህ ደስ የሚያሰኝ ዜና ነው። አዎ አሽቼ እንግዲህ የይዞታ ማረጋገጫውን የተረከቡት የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የማዕከላት ኃላፊና የኩሪፍቱ ማዕከል ስራ አስኪያጅ አቶ ኤርሚያስ ግርማ በሄቨን ወረዳ በመገኘት ከወረዳው አስተዳዳሪ እንዲሁም ከስራ አስፈጻሚ ኮሚቴዎች እጅ ነው የተረከቡት። እንግዲህ ውድ ተመልካቾቻችን በዚህም ላይ ሌላ ተጨማሪ መረጃ አለን። መረጃውን ተከታትለን የምንመለስ ይሆናል። የኢትዮጵያ ቃለ ሕይወት ቤተ ክርስቲያን በ1964 ዓ.ም የላንጋኖ ማዕከልን ከኃይለ ሥላሴ ስርዓተ መንግስት ጀምሮ 37 ሄክታር መሬት ተረክባ በውስጡም ለህብረተሰቡ አገልግሎት የሚውል ደረጃውን የጠበቀ ክሊኒክ፣ የአንደኛ ደረጃ ትምህርት ቤት እንዲሁም ለስልጠና የሚያገለግሉ አዳራሾችና የሰልጣኞች ማደሪያ እንዲሁም የአምልኮ ህንፃ ገንብታ ህብረተሰቡን በንጹህ ውሃ አቅርቦት በዳዊ ቀበሌ ብቻ ወደ 28 የሚጠጉ ጥልቅ ውሃዎችን በመቆፈር ህብረተሰቡን የንጹህ ውሃ ተጠቃሚ እንዲሆን ማድረግ የቻለች ቤተክርስቲያን እንደሆነች ይታወቃል። ሆኖም ግን ይህ ሁሉ ስራ ስትሰራ በእጆቿ ይዛ የነበረው ይዞታ የህጋዊነት ጥያቄ ለዘመናት ሲንከባለል የመጣና ህጋዊ መሰረት እንዲይዝ ከፍተኛ ጥረት ሲደረግ ቆይቶ የምዕራብ አርሲ ዞን ሄቨን ወረዳ ካቢኔ በወሰነው መሰረት ቀድሞ ስታስተዳድረው የነበረው በአሁኑ ወቅት በመንግስት እጅ የሚገኘው የክሊኒክና የትምህርት ቤት ይዞታ በባለሙያ ተለክቶ ከተቀነሰ በኋላ ቀሪው 25.818 ሄክታር መሬት በባለቤትነት ካርታ ተዘጋጅቶላት በቀን 29 2017 ዓ.ም የቤተ ክርስቲያናችን የማዕከላት ኃላፊና የኩሪፍቱ ማዕከል ዋና ስራ አስኪያጅ የሆኑት አቶ ኤርሚያስ ግርማ በሄቨን አርሲ ወረዳ ቢሮ በመገኘት የወረዳው ስራ አስፈጻሚዎች በተገኙበት ከወረዳው ዋና አስተዳዳሪ ክቡር አቶ ወይሳ ደቄቦ እጅ ተረክበዋል። በዚህ የርክክብ ስነ ስርዓት ላይ የወረዳው ዋና አስተዳዳሪ ክቡር አቶ ወይሳ ደቄቦ
እንዳሉት የኢትዮጵያ ቃለ ሕይወት ቤተ ክርስቲያን አንጋፋ ከሆኑ ቤተ እምነቶች አንዷ እንደሆነችና ከመንፈሳዊ ስራዋ ጎን ለጎን ፈርጀ ብዙ የልማት ስራዎችን በጤና፣ በትምህርት፣ በንጹህ መጠጥ ውሃ አቅርቦትና በመሰል ስራዎቿ የምትታወቅና በወረዳችንም በተለይም ማዕከሉ በሚገኝበት ዳዌ ቀበሌ አዋሳኙ ላይ ላሉ ቀበሌዎች ስላደረገችውና እያደረገችው ስላለው መልካም ስራ በራሴና በሄቨን አርሲ ወረዳ አስተዳደር ስም ከልብ አመሰግናለሁ ብለዋል። አያይዘውም ዋና አስተዳዳሪው አቶ ወየሳ ደቄቦ አሁን የይዞታ ባለቤትነት ማረጋገጫ ግብ ያለመሆኑን አውቃችሁ ባላችሁ የካበተ ልምድና አቅም በመጠቀም ላንጋኖን ማዕከል እንድታለሙ ለቦታው የሚመጥን ፕሮጀክት በመቅረጽ ለአካባቢው ወጣት የሥራ ዕድልን እንድትፈጥሩና የአካባቢውን ማህበረሰብ ተጠቃሚ እንድታደርጉ እያልኩኝ ይዞታ ብቻውን ካልተሰራበት መልሶ ከመንግስትም ከህዝብም ጋር ስለሚያጋጭ እናንተ ይህን አውቃችሁ በአስቸኳይ በቦታው ላይ ፕሮጀክታችሁን አቅርባችሁ ወደ ስራ እንድትገቡ እያሳሰብ የወረዳው አስተዳደር በምትሰሩት ስራ ሁሉ ከጎናችሁ መሆኑን አረጋግጥላችኋለሁ ብለዋል። በመቀጠልም የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የማዕከላት ኃላፊና የኩሪፍቱ ማዕከል ዋና ስራ አስኪያጅ የሆኑት አቶ ኤርሚያስ ግርማም የቤተ ክርስቲያኒቱ የቆየ ጥያቄ ያለምንም እንግልትና ውጣ ውረድ ስለተሰጣቸው አፋጣኝ ምላሽ የወረዳውን አስተዳደርና ካቢኔ በተለይም ቤተ ክርስቲያኒቱ በፈለገቻቸው ጊዜ ሁሉ ቢሮአቸውን ከፍተው ስለሚቀበሉን ዋና አስተዳዳሪ ክቡር አቶ ወይሳ ደቀቦን በራሳቸውና በኢትዮጵያ ቃለ ሕይወት ቤተ ክርስቲያን ስም አመስግነዋል። ቤተ ክርስቲያኒቱም የላንጋኑን ማዕከል ለማልማት ቀደም ብላ እንቅስቃሴ መጀመሯና ከአዲስ አበባ ዩኒቨርሲቲ የጂኦሎጂ ባለሙያዎችን በማስመጣት የጂአይኤስ ስራ አጠናቃ በቅርቡ ወደ ዲዛይን ዝግጅት እንደምትገባ የገለጹ ሲሆን ቤተ ክርስቲያኒቱም 12 ሚሊዮን ህዝብ በላይ የሆነውን ምዕመኖቿን ይዛ መንግስትና ህዝብ በላንጋኖ ማዕከል እውን እንዲሆን የፈለገውን ልማት የአካባቢው ህብረተሰብ ባሳተፈ መልኩ ወደ መሬት እንደምታወርድ ገልጸዋል። አያይዘውም መላው የኢትዮጵያ ቃለ ሕይወት ቤተክርስቲያን ምዕመናን ይህ ለዘመናት ሲጓተት የነበረው የይዞታ ባለቤትነት ማረጋገጫ ጥያቄ እግዚአብሔር አምላክ ምላሽ ስለሰጠበት እንኳን ደስ ያላችሁ እያልኩኝ ከወረዳው አስተዳደርና ከህዝቡ የተሰጠን የቤት ስራ እንቅልፍ የሚነሳ በመሆኑ ህዝባችን ያሉንን ማዕከላትን ከማልማት አኳያ በተለይም ኩሪፍቱ፣ ላንጋኖና ሰበታ የሚጠይቁት ልማት ግዙፍ በመሆኑ ከፍተኛ ርብርብ የሚጠይቁ ስለሆነ የእግዚአብሔርና የታሪክ ተወቃሾች እንዳንሆን ከጸሎታችን ባሻገር ባለን አቅም ሁሉ በመረባረብ ማዕከሎቻችንን ከተጋረጡባቸው የህልውና አደጋ እናድናቸው እያልኩኝ ጥሪዬን አቀርባለሁም ብለዋል። ወደ ተመልካቾቻችን እንግዲህ ለዛሬ ያዝንላችሁ ወቅታዊ መረጃዎቻችን ይህን ይመስሉ ነበር። መረጃዎቹን በመምራት እኔ አስጨናቂ ሀብታሙ ከባልደረባዬ ሮማን ከሊል እንዲሁም ከመላው የህይወት ቴሌቪዥን የስቱዲዮ ባለሙያዎች ጋር በጋራ በመሆን ከእናንተ ጋር ቆይታ አደረግን። በቀጣይ በእንደዚህ አይነት ወቅታዊ መረጃ እስክንገናኝ ድረስ ቸርን ሰንብት።